ጽናት ክፍል 59 ተለቀቀ። ጽናትና ኪራ ለምንድን ነው እስካሁን ድረስ ጽናት ለኪራ እውነቱን ያልነገረችው እያለን ብዙዎቻችን እስከ ዛሬ ጥያቄ ሆኖብን ነበር። አሁን ግን ደስ የሚል አዲስ ነገር ይዤላችሁ መጥቻለሁ ማለት ነው። እንግዲህ በቶክቶክ ገጻቸው ኪራ እንዲሁም ጽናት ላይቭ ላይ በመግባት ብዙ ያስተላለፉት መልእክት አለ ማለት ነው። ቪዲዮውን እስከ መጨረሻው ድረስ አዳምጣችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። ምሩስ የት ደረሰች? ከሆስፒታል ወጣች ወይስ ምን ደረጃ ላይ ናት የምትሉ፣ ሀሴትና ሄኖክ ምን ደረጃ ላይ ናቸው ያሉት ከተባረረ ወዲህ የሚለውን ሁሉንም ይዤላችሁ መጥቻለሁ ማለት ነው። እንግዲህ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። እስከ መጨረሻው ድረስ አዳምጣችሁ ኮሜንት ላይ አስተያየት ጻፉ ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረከቱ። ደህና የተከበራችሁ የሀይቋር ግቢ ቤተሰቦች እንዴት ናችሁ? ደህና ናቸው? ሰላም ሰላም ብያለሁኝ። እንግዲህ ጽናት ለኪራ ለምን እውነቱን አልነገረችውም? ጽናት ለኪራ ለምን እውነቱን አትነግረውም እያለን ብዙዎቻችን ጥያቄ የሆነብን እንዲሁም መልስ ያጣነው አዳዲስ ነገሮች አሉ ማለት ነው። እኔም እንግዲህ ከቶክቶክ መንደር ይዤ የመጣሁት አዲስ ነገር አለ። እሱም ደግሞ እንግዲህ ያው ብዙዎቻችን እስከ ዛሬ ድረስ ታውቃላችሁ፣ ሀሴት ኪራን ለግሏ ለማድረግ እንግዲህ ያልጣረችው ያላደረገችው ነገር የላትም። ቢሆንም ግን ሀሴትና ሄኖክም ጽናትን ያው እንደምትወዳት ያው እንደሚወዳት እናውቃለን። ሄኖክና ሀሴት ለኪራ እንግዲህ ሀሴት ኪራን ለግሏ ለማድረግ ብዙ ነገር አድርጋለች ማለት ነው። ከጽናት ተጣልቶ እንዲሁም ከጽናት ጋር ተለያይቶ እንዲሁም ምሩን አሳግታ አሰቃይታ ለመግደል ሞክራለች። ቢሆንም ግን አልተሳካላትም ማለት ነው። ናሁ እንግዲህ ሀሴት ላይ ምሩ የሆነ ነገር ብትሆን አልፋታሽም እንዲሁም አልለቅሽም እያለ እየዛተባት ይገኛል። እንግዲህ ናሁ እና ምሩ የቀለበት ፕሮግራማቸውን በቅርብ ቀን ለማድረግ ዛሬ ነገ የሚሉ ልጆች ናቸው። ቢሆንም ግን እንግዲህ ሀሴት ኪራን ስለምትወደው ስለምትፈልገው ነው። እንግዲህ ምሩ እንግዲህ ታውቃላችሁ፣ ምሩ ለጽናትና ለኪራ እንግዲህ መጽዋዕት ከፍላለች። አብረው እንደሆኑ አብረው እንግዲህ ባለትዳር ሆነው ፍቅረኛ ማሞች ሆነው ለመኖር እንግዲህ ምሩ ብዙ መጽዋዕትነት ከፍላለች ማለት ነው። በጣም ከምላችሁ በላይ ከኛ ይብለጥ የሚያጓጓት አብረው ሲሆኑ፣ አብረው ሲበሉ፣ አብረው ሲጠጡ እንግዲህ ምሩ ናት ማለት ነው። ያው ምሩን አገተቻት ማለት ኪራን ለግሉ አደረገች ማለት ነው። ያው ምሩ እንግዲህ ጽናትና ኪራ እንዲለያዩ መቼም አትፈልግም። ግን ቢሆንም አሁን ላይ ያው ሀሴትና ሄኖክ ከዛ ተባረዋል ማለት ነው። ምንም ነገር እነሱ እንግዲህ የሉም፣ ከእነሱ ውጭ ሆነዋል ማለት ነው። አባረዋቸዋል። አሁን እንግዲህ ያለው ምሩ ያው ተሽሏት ከሆስፒታል ወደ ቤቷ ተመልሳለች። ቢሆንም ግን ከቤተሰቦቿ ጋር ብትደበለቅም ያው ትንሽ እንግዲህ ራሷን ለመቆጣጠር አቅቷታል ማለት ነው። እንግዲህ ምሩዬ ተሽሏት ደግሞ ጽናትንና ኪራን በአንድ ላይ ለማድረግ እንደምትጥር እንግዲህ ሁላችንም ተስፋ አለን ማለት ነው። ምሩና ኪራ ያው ታውቃላችሁ፣ በጣም ከምላችሁ በላይ ለጽናት ኪራን ለማድረግ ያላት ጉጉት እንግዲህ ምሩ ሁላችንም እናውቃለን ማለት ነው። አሁን ላይ ለምንድን ነው እንግዲህ ወደ ኋላ አለችበት? እንደሁም ለምንድን ነው ብዙ ነገሯን ያው ከሀሴት ጋር አድርጋ ሀሴትንም እንግዲህ ያባረሩበት ምክንያት አላቸው ማለት ነው። እንግዲህ በቶክቶክ ገጻቸው ኪራና ጽናት ምናሉ እንዲሁም ላይቭ ላይ ገብተው ምናሉ የሚለውን አብረን የምናይ ይሆናል። ቪዲዮውን እስከ መጨረሻው ካዳመጣችሁ እንግዲህ ደስ የሚል አዲስ ዜና አለ ማለት ነው። አዲሱም ዜና እንግዲህ ጽናት ለኪራ ያው እውነቱን ለመንገር ዝግጁ ነኝ እያለች ያው የፖሰተችው
የለቀቀችው ቪዲዮ አለ ማለት ነው። እንግዲህ እውነቱን ለመናገር ምን ያዛት የሚባል ብዙ ጥያቄዎች አሉ። ያው እንግዲህ አሁን ላይ ብዙ ነገሮችን ይዛት ይችላል። አንደኛ ነገር እንግዲህ የፍርሃት ስሜት ታውቃላችሁ፣ ኪራን ፈላጊው ብዙ ነው እና ነገ ጠዋት ከኔ ጋር ይሆናሉ፣ አብሮኝ ይዘልቃሉ፣ አብሮኝ ይሆናሉ እያለች የፍርሃት ጥያቄ ለማድረግ እንዲሁም ለመወሰን ያደረገችው ናት ማለት ነው። እንግዲህ የጽናትና የኪራ ቤተሰቦች አሁን ላይ እንግዲህ ጽናት ለመንገር ለኪራ ዛሬ ነገ እያለች ልቧ ደው እያለ ነው ማለት ነው። ፍቅር ፍቅር እያጫወታት ነው። ቢሆንም ግን ፍቅር ፍቅር ቢያጫወታትም አሁን ላይ ትንሽ ያው ወደኋላ የማለት ስሜት አላት። እንግዲህ አሁን ምሩ ከተሻላት ምሩ ሁለቱንም እንደምታጣምራቸው 100% እርግጠኛ ነኝ ማለት ነው። ጽናትና ኪራ መቼም አይለያዩም የምትሉ ይህን ቪዲዮ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ ጽናትም እውነቱን ትንገረው እያላችሁ ሁላችሁም ያው ለጽናት ጎን ለመሆን እንሞክር ማለት ነው። ጽናት እንደምናውቃት በጣም የዋህ ደስ የምትል ልጅ፣ ቤተሰቦቿን የምታከብር፣ እውነት ለመናገር ትንሽ ድርቅና አለባት እንጂ ድርቅናውን ደግሞ ሴት ልጅ ትንሽ ካልተደረደረች ደረቅ ሳላለች ሁሉንም እሺ 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 ብላ ስለማትዘልቀው የኪራን ተወደዋለች። እሱም አታመኖር እውነት ለመናገር ልክ እንደ ሰማይ ርቀት ነው የሚሆንባት። ኪራን ብታጣው እንደውም ኪራ ወደ ሌላ ሴት ቢሄድ ለእሷ ህይወት በጣም አስቸጋሪ ነው። አንዳንድ ጊዜ በእጃችን የያዝነው ነገር ከሄደ በኋላ ነው የምናስታውቀው እና ያው ጽናት አሁን ላይ ጥንቃቄ አድርጋ ለግሏ ሁና አስባ መክራ በራሷ ኪራን ለግሏ ብታደርገው የምንል ሁላችንም አለን ማለት ነው። ጽናትና ኪራ አብረው ለመሆን ምንም ነገር የሚያግዳቸው ነገር የለም። እውነት ለመናገር አሁን ላይ ወደኋላ ቢሉም ነገ ደግሞ አብረው እንደሚሆኑ ተስፋለን ማለት ነው። የጽናትና የኪራ ቤተሰቦች እንግዲህ ጽናት ለኪራ እውነቱን ትንገረው እያለን በቶክቶክ እንዳየሃቸው ሁለቱም እንግዲህ ተስማምተው ደስ ብሏቸው ፍንደድቅ እያሉ እየሳቁ እያወሩ ነው የሚቆዩት። እንግዲህ ያው በቅርብ ቀን ደግሞ እንጠብቃለን ማለት ነው የቀለበት ፕሮግራም እና የሽምግልና ፕሮግራማቸውን በቅርብ ቀን እንደምንጠብቅ ሁላችንም በጉጉት እንጠብቃለን። ጽናት መቼም የማይወድ የለም፣ ሁላችንም እንወዳታለን። በጣም ጨዋና አስተዋይ ልጅ ነች። እንግዲህ ያው የዛሬው ይህን ይመስላል። ቶክቶክ ላይ ምን አሉ የሚለው ደግሞ እንግዲህ ጽናት እኔ እውነቱን ለመንገር ዝግጁ ነኝ እያለች ያው በፖስተችው እንትን ላይ እኔ ለኪራ እውነቱን ለመናገር ዝግጁ ነኝ። እንግዲህ ኪራና ጽናት ይታረቁ፣ ለምን ይጣላሉ፣ ለምን ህይወታቸውን በአንድ አይመሩም እያለን ብዙዎቻችን ጥያቄ ቢሆንብንም አሁን ላይ ግን ያው ታርቀውም ሆነ እንትን ብለው በአንድ እንደሚሆኑ ተስፋለን ማለት ነው። ወዳችኋለሁ የጽናትና የኪራ ቤተሰቦች። እንግዲህ ጽናት ለኪራ እውነቱን ትንገረው እያላችሁ ሁላችሁም እንግዲህ በእነሱም በሚለቁት ሚዲያ ላይ እዚህም ቢሆን ሁሉም ላይ ጽናት ለኪራ እውነቱን ትንገረው እያለን ሁላችንም ድምጻችን ልናሰማው ይገባል። ጽናትን እንግዲህ ኪራና ጽናት መለያየት የለባቸውም፣ አብሮ መቀጠል አለባቸው የምንል ብዙ ልጆች አለን። ይሄ ደግሞ እንደሚሆን ነገም ዛሬም እንደሚሆን ተስፋ ባለሙሉ ተስፋ ነኝ ማለት ነው። እንግዲህ ጽናትና ኪራ አብሮ ለመሆን ያገዳቸው ነገር ቢኖርም አሁን ላይ ግን ነገሮችን እያስተካከሉ እንደሆነ ያው ነገሮችን እያስተካከሉ እንደሆነ ነግራቸዋለሁ ማለት ነው። የጽናትና የኪራ ቤተሰቦች እንግዲህ የዛሬው ቆይታችን ይህን ይመስል ነበር። በቀጣይ ቪዲዮ ደግሞ በጣም ደስ በሚል አዲስ ነገር ይዤላችሁ እመጣለሁ። ከቶክቶክ ገጻቸው እንዲሁም የለቀቁት አዳዲስ ነገሮች አሉ። እነሱንም እንግዲህ ይዤላችሁ መጥቼ ለእናንተ የምነግራችሁ ይሆናል። ለዛሬው ይህን ይበቃል ማለት ነው። ጽናት ግን ሰሞኑን ጠብቁ አዲስ ነገር አለ እያለች ፖስታለች። እሱም ደግሞ እንግዲህ ሁላችንም በጉጉት እንጠብቃለን ማለት ነው። ምን ይሆን የፖስተችው? ምንድን ይሆን ልትል የፈለገችው? እንግዲህ ኪራ ለግሏ ለማድረግ ነው ወይስ ምንድን ነው የሚለውን አብረን የምናይ ይሆናል ማለት ነው።
ኢንሻላህ እንግዲህ የዛሬ ቆይታ ይሄን ይመስላል። ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። በመቀጠል ደግሞ ጽናት ክፍል 50 ይዤላችሁ እመጣለሁ ማለት ነው። ጽናት ክፍል 50 እውነት ለመናገር እንግዲህ ኪራ ለጽናት ቀለበት የሚያደርግበት እንደውም የሽምግልና ፕሮግራማቸው እንደሚሆን ተስፋ አለኝ ማለት ነው። እወዳችኋለሁ፣ አከብራችኋለሁ። ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ።